ሰላም ሰላም ጤና ይስጥልኝ የሆፕ ስኩል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ሆፕ ስኩል ነው። ዛሬ ደግሞ ይዤላችሁ መጣሁት 100 short and easy phrases number 4 በባለፈው ያየናቸው አጫጭር 100 ያክል አረፍተ ነገሮች ወይም ሐረጎችን ማንበብ በቅደም ተከተል አራተኛው ላይ ደርሰናል። ዛሬ ከዚህ በፊት ሶስት አይተናል። ቁጥር 4 ሁለተኛ ሳምንት ላይ ነው የምንገኘው። ቁጥር 4 ሁለተኛ ሳምንት ላይ ነው የምንገኘው። ከዚህ በፊት በባለፈው ሳምንት ቁጥር 1 ቁጥር 2 እና ቁጥር 3ን አይተናል። ዛሬ ደግሞ ቁጥር 4ን ሁለተኛው ሳምንት ላይ እንገኛለን። በባለፈው ካየናቸው በመቀጠል ዛሬ ደግሞ በባለፈው መጠይቆችን አይተናል። ዛሬ ደግሞ መስማማትና ለመስማማት እንዲሁም ደግሞ በሱቅ ወይም በምግብ ቤት ላይ በምናደርጋቸው ድርጊቶች የምንጠቀማቸው አጫጭር ቃላቶች ምን ይመስላሉ የሚሉትን ረጋ ብለን እያንዳንዱን እናያለን ማለት ነው። የዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ እንግሊዘኛን ከመሰረቱ እንዲሁም እንግሊዘኛ በአማርኛ ከዚህም በተጨማሪ ደግሞ አማርኛንም ከመሰረቱ ጀምራችሁ እስከ የትኛውም ደረጃ ማንበብና መጻፍ ለምትፈልጉ በኦንላይን እያስተማርን እንገኛለን። እናንተም ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በመጠቀም በቀን ለአንዳንድ ሰዓት ያክል በጠዋት ወይም በማታ ፕሮግራም በሚመቻችሁ የእናንተን መሰረት ያደረገ በግሩፕ ወይም በግል እያስተማርን እንገኛለን። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ማንኛውም አስተያየትና ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እያንዳንዱን የመመልስላችሁ ይሆናል። አሁን ቀጥታ ወደ ትምህርቱ እንሄዳለን። ከዚህ ጋር እንደምታዩቸው መስማማትና አለመስማማት የሚሉትን መጀመሪያ እናያለን። መስማማትና አለመስማማት ባጭሩ ሁሌም የምንጠቀማቸው ቀለል ያሉ ቃላቶች ናቸው። ማንኛውም ሰው ሊረዳቸው የሚችለው ማንኛውም ጀማሪ ተማሪ ሊያውቃቸው የሚገባ በጣም ቀላልና ነገር ግን ወሳኝ የሆኑ በየትኛውም ሁኔታ ላይ ሆነን የምንጠቀማቸው ቃላቶች ናቸው። ረጋ ብለን እናያለን። እስከ መጨረሻው አብራችሁን ቆዩ። ከዚህ ጋር መጀመሪያ ላይ እንደምታዩት YES ይላል አይደለ? YES ስናነበው ምን ብለን ነው የምናነበው? yes ብለን ነው የምናነበው። yes ማለት አዎ ማለት ነው። አዎ የሆነ ነገር ሲጠየቅ አዎ ልክ ነው ይሆናል እንደማለት የምንጠቀምበት yes ማለት ነው። ይሄ መስማማት በሚለው ውስጥ ይካተታል ማለት ነው። yes ካልነ አዎ ማለት ነው፣ ወይም ይሆናል አደርገዋለሁ እንደማለት ነው። ስለዚህ yes ካልነ አዎ የሚለውን ይገልጽልናል። ከዛ no ካልነ ደግሞ ኖ ማለታችን ነው። ኖ ማለት አይ ወይም አይሆንም ማለት ነው። ኖ ካልነ አይ ወይም አይሆንም፣ ኖ አይ ወይም አይሆንም ማለታችን ነው ማለት ነው። አንድ ነገር ሲጠይቀን መስማማት ካልፈለግን በዛ ነገር አይሆንም ብለን መመለስ እንችላለን ማለት ነው። አይሆንም ኦር ኖ ብለን መመለስ እንችላለን ማለት ነው። ስለዚህ ይሄ ኖ ማለት ለማንኛውም ነገር አለመሆኑ ወይም አለመስማማታችን የምንገልጽበት ሁኔታ ይሆናል ማለት ነው። የስ ካልነ አዎ ማለት ነው፣ ተስማማን ማለት ነው። ኖ ካልነ ደግሞ አለመስማማታችን የምንገልጽበት ነው። ከዚህ ጋር ደግሞ የምናየው MAYBE ይላል አይደለ? ሜይቢ ማለት ነው። ሜይቢ ምናልባት፣ ከሆነ፣ ካልሆነ አጠራጣሪ ነው ይሄ። አንዳንዴ ስንጠራጠር ሜይቢ ሊሆን ይችላል እንላለን አይደለ? ብዙ ጊዜ ይሄኛው አጠራጣሪ ሐሳብ ከሆነ ነው፣ ሊሆንም ላይሆንም ይችላል። 50% ነው የምንይዝለት። ስለዚህ ሜይቢ ካለ ምናልባት ካለ አሁን የሆነ ቦታ እሄዳለሁ፣ ምናልባት ነገ ከተማ እሄዳለሁ ወይም ነገ ገበያ እሄዳለሁ እንላለን አይደለ? ነገ ገበያ እሄዳለሁ፣ ምናልባት ነገ ገበያ እሄዳለሁ፣ ምናልባት ነገ ገበያ እሄዳለሁ። I will be going to market tomorrow። ስለዚህ ምናልባት ነገ maybe ብለን ነው የምንነሳው። maybe I will go to market tomorrow። maybe I will go to market tomorrow እንላለን። ሜቢ ብለን ነው የምንነሳው። ምናልባት ነው የምንለው። ምናልባት ቢሆን ነው ገና። ምናልባት ሜቢ I will go to market tomorrow ነገ ገበያ ልሄድ እችላለሁ ነው ገና። ይሄ ምንድነው? ሊሆንም ላይሆንም ይችላል ማለት ነው። ሊሆንም ላይሆንም ይችላል። ስለዚህ ሜቢ ካልነ ምናልባት ማለታችን ነው። the next of course ኦፍ ካልነ OF ነው። ኦፍ ብለን ነው የምናነበው። ኮርስ ስንል ደግሞ COURSE ኦፍ ኮርስ ካልነ እሺ ነው ወይም በጣም እንደማለት። እሺ ልክ ነው ኦፍ ኮርስ
ልክ ነው እንደማለት ነው። ኦፍ ኮርስ ካለ የሆነ ጥያቄ ተጠይቋል። ኦፍ ኮርስ ካለ አንድ ሰው ልክ ነው ትክክል ነው እንደማለት ነው። ኦር በጣም ለማጋነን ደግሞ በጣም ወይም ይሆናል እንደሚለው ማለት ነው የምንጠቀምበት። ኦፍ ኮርስ መስማማትን ነው የሚገልጸው፣ መስማማትን። ስለዚህ ኦፍ ኮርስ ካልነ እሺ ወይም ነው አሊያም ይሆናል የሚለውን እንገልጽበታለን ማለት ነው። እዚህ ጋር ደግሞ አይ ቲንክ ሶ ይላል አይደለ? THINK ቲንክ ማለት ነው። ቲንክ አይ ቲንክ ሶ። ቲንክ ማለት ማስታወስ ወይም ማሰብ የሚለውን ይገልጻል። ማሰብ። ስለዚህ አይ ቲንክ ሶ ካልነ እንደዚህ አስባለሁ፣ እንደዚህ አስባለሁ። አይ ቲንክ ሶ እንደዚህ አስባለሁ። ነገ የሆነ ቦታ መሄድ አለብኝ ካለ አይ ቲንክ ሶ ይላል። አንድ ሰው መነሻውን በእንግሊዝኛ አይ ቲንክ ሶ ይሆናል፣ እንደዚህ አስባለሁ፣ እኔ ማስበው ይሄን ይመስላል ለማለት መጀመሪያ መነሻችን ምን ይሆናል? አይ ቲንክ ሶ ብለን እንነሳለን። አይ ቲንክ ሶ። ስለዚህ እንደዚህ አስባለሁ ማለት ነው። እንደዚህ አስባለሁ፣ አይ ቲንክ ሶ። ዘ ኔክስት ዶንት አይ ቲንክ ሶ። ዶንት አይ ቲንክ ሶ። እንደዚህ አላስብም። ምን ሆነ? አለመስማማት ይሆናል ማለት ነው። አለመስማማት ኦር ኔጌቲቭ ይሆናል፣ አፍራሽ ይሆናል ማለት ነው። መጀመሪያው አይ ቲንክ ሶ ነው አይደለ? እንደዚህ አስባለሁ ነበር ያለው መጀመሪያ። አይ ቲንክ ሶ እንደዚህ አስባለሁ። አይ ዶንት ቲንክ ሶ ካልነው ደግሞ ምንድነው የሚሆነው? እኔ እንደዚህ አላስብም፣ እኔ እንደዚህ አላስብም። ዶንት ቲንክ ሶ ኦር አይ ዶንት ቲንክ ሶ። አይ ዶንት ቲንክ ሶ ካልነ ምንድነው የሚሆነው? እንደዚህ አላስብም፣ ኔጌቲቭ ይሆናል፣ አፍራሽ ይሆናል ማለት ነው። የመጀመሪያው መስማማትን ነው። አሁን ደግሞ አለመስማማትን ይገልጻል ማለት ነው። አይ ቲንክ ሶ ካልነ መስማማታችን ነው። እንደዚህ አስባለሁ፣ እንደዚህ ላስብ እችላለሁ እያልን ነው። አይ ዶንት ቲንክ ሶ ካልነ ደግሞ እንደዚህ አላስብም፣ እንደዚህ አላስብም፣ አለመስማማትን ወይም ኔጌሽን ይገልጻል ማለት ነው። THAT ዛት ዛት ኢዝ ራይት RIGHT። ብዙ ጊዜ GH ከመጡ እንደ ይ ብለን ነው የምናነባቸው። GH በአንድ ላይ ከመጡ ይ ብለን እናነባቸዋለን። ይ። ስለዚህ እዚህ ጋር ምን ብለን ነው የምናነባው? ራይት ዛት ኢዝ ራይት። ዛት ኢዝ ራይት ምን ማለት ነው? ትክክል ነው ማለት። ይህ ትክክል ነው ካልነ ዛት ኢዝ ራይት ማለት እንችላለን። ይህ ትክክል ነው ለማለት ስንፈልግ ዛት ኢዝ ራይት፣ ዛት ኢዝ ራይት። ዘ ኔክስት ዛት ኢዝ ሮንግ። ዛት ኢዝ ራይት ማለት መስማማት ነው፣ ትክክል ነው እያልን ነው። ዛት ኢዝ ሮንግ ካልነ ደግሞ ምንድነው የሚሆነው? አለመስማማትን ነው የሚገልጽልን፣ አለመስማማትን ይገልጽልናል። ዛት ኢዝ ሮንግ ካልነ አለመስማማትን። ስለዚህ ምን ማለት ነው? ይህ ስህተት ነው። የመጀመሪያው ዛት ኢዝ ራይት ነው አይደል ያልነ፣ ይህ ትክክል ነው አልነ። አሁን ደግሞ ዛት ኢዝ ሮንግ ካልነ ደግሞ ምንድነው የሚሆነው? ይህ ስህተት ነው፣ ስህተት ነው፣ ይህ ስህተት ነው። ዘ ኔክስት አይ አግሪ። አይ አግሪ AGREE አይ አግሪ ምን ማለት ነው? ተስማምቻለሁ። አይ አግሪ እስማማለሁ ኦር ተስማምቻለሁ ማለት ይቻላል ማለት ነው። አይ አግሪ ካለ በሆነ ነገር ተስማምተናል ማለት ነው። አይ አግሪ። አሁን እዚህ ጋር መስማማትና አለመስማማቶችን ካየነ አሁን ደግሞ ከዚህ ጋር እንደምታዩት በሱቅ ወይም በምግብ ቤት አካባቢ የምናደርጋቸው የተለመዱ ድርጊቶች ምን ይመስላሉ የሚሉትን በቀላሉ እናያለን። እነዚህም በጣም ቀላል ናቸው። እያንዳንዱን እየጻፋችሁ በማስታወሻችሁ መያዛችሁን አትዘንጉ። ይጠቅማችኋል። የሆነ ቀን ላይ ትጠቀሙበታላችሁ። ከዚህ በተጨማሪ ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ካላችሁ እስካሁን የተከታተላችሁኝ ያላችሁት ወንድሞቼ ለኔ በጣም አስፈላጊም ስለሆነ እናንተ ይሄ ደግሞ ሰብስክራይብ እና ላይክ ማድረግ ለእናንተ በጣም ቀላልና ተራ ነገር ጊዜም የማይወስድ ስለሆነ ጫን ማድረጋችሁን እንዳትረሱ። አሁን ቀጥታ ወደዚህኛው ክፍል ነው የምሸጋገረው። በሱቅ ወይም በምግብ ቤት አካባቢ የምንጠቀማቸው ቀለል ያሉ የዘወትር አባባሎች አሉ። እነሱን አብረን እናያለን። እነዚህ ደግሞ ከዚህ ጋር እንደምታዩት አይ ኒድ ላይክ ዚስ ይላል አይደለ? አይ ኒድ ኒድ ስንል NEED ኒድ ብለን ነው የምናነባው። አይ ኒድ ላይክ ዚስ ላይክ ዚስ ይህን እፈልጋለሁ፣ ይህን እፈልጋለሁ። አይ ኒድ ላይክ ዚስ ይህንን እፈልጋለሁ ማለት ነው። የሆነ ነገር ሱቅ ላይ ሄደን ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል፣ ብቻ የሆነ ነገር ሱቅ ላይ ሄደን ስናይ አይ ኒድ ላይክ ዚስ ብንለው ምናልባት እንግሊዝኛ በደንብ የሚችል ከሆነ ይረዳናል። ይህን ነው የምፈልገው እንዳላችሁ ይገባዋል ማለት ነው።
ይገባዋል። ስለዚህ አይ ኒድ ላይክ ዚስ ካልነ ወይም ካለን የሆነ ሰው ይህንን እፈልጋለሁ ማለቱን መረዳት መቻል አለባችሁ ማለት ነው። አይ ኒድ ላይክ ዚስ ካለ ይህንን እፈልጋለሁ ነው። እናንተ ማለት ከፈለጋችሁ ይህንን እፈልጋለሁ ወይም ይህንን ልብስ እፈልጋለሁ ማለት ነው። ለምሳሌ አይ ኒድ ላይክ ዚስ ቡክ ብንል ይህንን መጽሐፍ እፈልገዋለሁ ማለት ነው። ይህንን መጽሐፍ እፈልገዋለሁ አይ ኒድ ላይክ ዚስ ቡክ ኦር አይ ኒድ ዛትስ ቡክ ብንለው ይህንን መጽሐፍ እፈልጋለሁ ማለት ነው። ስለዚህ ምን ነው የሚገልጸው? መፈለግን፣ ያንን ነገር መፈለግን። ስለዚህ አይ ኒድ ላይክ ዚስ ካልነ ማንኛውንም ነገር መፈለግን ይገልጻል ማለት ነው። ዘ ኔክስት ካን አይ ትራይ ኢት። ካን አይ ትራይ ኢት ኦን። ካን አይ ትራይ ኢት ኦን ምን ማለት ነው? ልለብሰው እችላለሁ። ይሄ ሱቅ ላይ ሄዳችሁ አንድ ልብስ ለመግዛት ስትፈልጉ ወይም ለመሞከር ስትፈልጉ ምን ትላላችሁ? ካን አይ ትራይ ኢት ኦን። ካን አይ ትራይ ኢት ኦን ልሞክረው ወይም ለብሸልየው እንደማለት ነው። ካን አይ ትራይ ኢት ኦን ልሞክረው ወይም ለብሸልየው የሚለውን ይገልጽልናል ማለት ነው። ይገልጽልናል። ዘ ኔክስት ኢት ኢዝ ቶ ኤክስፔንሲቭ። ቱ ይሄ ዳብል ሲሆን ኦ ሲሆን በጣም የሚለውን ይገልጻል። ቱ ዜሮ ብቻ አንድ ብቻ ከሆነ ግን ቲኦ ከሆነ ግን ፕሪፖዚሽን። ይሄኛው ግን ምንድነው? ቲ ዳብል ኦ ከሆነ ምንድነው የሚሆነው? በጣም የሚለውን ነው የሚገልጽልን። ቱ ኤክስፔንሲቭ። በጣም ውድ ነው የሚለውን ይገልጽልናል ማለት ነው። ኢትስ ቱ ኤክስፔንሲቭ ካልነ ኤክስፔንሲቭ ማለት ውድ ማለት ነው። ቱ ማለት በጣም ማለት ነው። ኢትስ ማለት ይሄ እንደማለት ነው። ስለዚህ ኢትስ ቱ ኤክስፔንሲቭ ካልነ ምንድን ነው የሚሆነው? በጣም ውድ ነው የሚለውን ይገልጽልናል ማለት ነው። ዘ ኔክስት ዲኦ ካልነ ዱ ማለት ነው። ዱ ዩ ሃቭ ኤ ቢግ ሳይዝ። ዱ ዩ ሃቭ ኤ ቢግ ሳይዝ ካልነ ምን ማለታችን ነው? ዱ ዩ ሃቭ ኤ ቢግ ሳይዝ ማለት ሃቭ ማለት መኖር ነው። ቢግ ማለት ትልቅ ማለት ነው። ስለዚህ ትልቅ መጠን አለህ ወይ ማለት ነው። የበለጠ መጠን አለህ ወይስ ትልቅ መጠን አለህ ማለት ነው። ስለዚህ ዱ ዩ ሃቭ ኤ ቢግ ሳይዝ ካልነ ሱቅ ላይ ሄደን የሆነ ልብስ ሞክረነው አልበቃን ካለ ሌላ ሳይዝ ከፈለግነ ዱ ዩ ሃቭ ኤ ቢግ ሳይዝ እንላለን። የበለጠ መጠን ካለህ ማለት ነው፣ ወይም አለህ እንደማለት ነው። ጥያቄው ይሆናል ማለት ነው። ዘ ኔክስት አይ ኒድ ሰም ዋተር። አይ ኒድ ሰም ዋተር ምን ማለት ነው? ትንሽ ውሃ እፈልጋለሁ። አይ ኒድ ሰም ዋተር ትንሽ ውሃ እፈልጋለሁ እባክህን እንደማለት ነው። ስለዚህ አይ ኒድ ሰም ዋተር ካልነ ትንሽ ውሃ እፈልጋለሁ የሚለውን ይገልጽልናል ማለት ነው። ቀለል ባለ ሁኔታ ዛሬ ከመጀመሪያው መስማማትን፣ አለመስማማት እንዲሁም ደግሞ በሱቅና በአካባቢያችን ስንንቀሳቀስ የምንናገራቸው ንግግሮች ምን ይመስላሉ በጣም በቀላሉና ሁሌም ልንጠቀምባቸው የምንችል በተለይ ለጀማሪዎች መሰረት ያለው ትምህርት እያስተማርን ነው የምንገኘው። በየክፍሉ እየከፋፈልን ዛሬ 4ኛ ክፍል 2ኛ ሳምንት ላይ ደርሰናል። ቀጣይ አሁንም 2ኛ ሳምንት 5ኛ ክፍልና እንዲሁም 6ኛ ክፍልን እንቀጥላለን። ዛሬ ቁጥር 4 ላይ ነው ያለነው። ቁጥር 5 እና ቁጥር 6ም የሚቀጥል ይሆናል። እስከ መጨረሻው እስከ 15ኛው ቁጥር ድረስ እያየን እየተማርነ ስቴፕ ባይ ስቴፕ እያንዳንዱን እንሄዳለን። እነዚህን ከመጀመሪያው እስከ መጨረሻው በደንብ የተከታተለ ሰው እንግሊዘኛን በደንብ እንደሚችል እርግጠኛ ነኝ ማለት ነው። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ በውስጥ መስመር ልዩ ድጋፍ እየሰጠን እንገኛለን። ከሰኞ እስከ ዓርብ ባሉ የስራ ቀናት ውስጥ ከጠዋቱ 1 ሰዓት እስከ ሌሊቱ 7 ሰዓት ድረስ በኢትዮጵያ እያስተማርን ነው የምንገኘው። በኦንላይን ባላችሁበት ሆናችሁ ትምህርታችሁን መከታተል ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።